ወዶቼ በባለፈው ክፍል እንደተመለከታችሁት ማርታ ደረጀን ቆይና ዳጣ የማነች ልጅ የጓደኛዬ ልጅ ነች አላልክኝም ወይ ስትለውም እሱም ደረጀም እንግዲህ አንገቱን ነበር የደፋው። ምክንያቱም ደረጀ ማርታን ዋሽቷታል። በቃ ምንም አለ አይደለ የሆነ ነገር በቃ ምን መናገር እንዳለበት ራሱ ግራ ግብት አለው። ዝም ነው ያለው። እሱ በቃ ዝምታ ከሆነ መልሱ ለልጆቻችን ስንል ዝም እንላለን ትላለች። ዝም እንላለን ያለችበት ምክንያት ዝም ብላ ለመቀመጥ ሳይሆን ነገሮቹን በራሷ እንግዲህ ለማድረግ ስለሞከረች ነው። በዚህ ጊዜ ዳጣ ትመጣና ያው ስለ እናትነቷ ኤቢንም ሄዳ ጠይቃ ነበረ። እንዲሁም ደግሞ ማርታም ራሱ ያው ልትነግራት ስትል ግን በቃ እንደተረዳችው ማርታ እንግዲህ ዳጣ ልጇን እናቷ ማን እንደሆነች አታውቅምና ኤቢም ሄዳ ስትጠይቃት ዳጣ ምንድነው የተጻፈው ሰላም ወረቀቱ ላይ ምንድነው የጻፈችው ብላ ስትነግራት አይ እነግርሻለሁ ግን የምነግርሽ ደግሞ አንቺ ከናታን የምትርቂልኝ ከሆነ ነው ብላታለች። እና ዳጣም ይሄንን ነገር በፍጹም መቀበል አልፈለገችም። ምክንያቱም ከናታን መራቅ አይደለም ላጠገብ እንኳን ምንት ማለት ስለማትፈልግ እንደዛ ነው ብላ ትታት ትሄዳለች ማለት ነው። እና ትታት ትሄድና ቀጥታ ወደ ደረጀ ጋር ነበር ሄደችው። ወደ እነ ደረጀ ክፍል ሄዳ አባዬ እናቴ ማነች? እናቴ ማነች? ሰላም ወረቀቱ ላይ የጻፈችው ምንድን ነው ስትልም ደረጀ በዚ ጊዜ በጣም ደነገጠ። ዳጣ ሲላትም አዎ አልወጣም ከዚህ ከቤት ሁሉንም ነገር ትነግረኛለህ ስትለውም በዚህ ጊዜ ማርታም ውጪ ከዚህ ከክፍል ልጆች ያልገቡበትን ክፍል አንቺ ማን ስለሆንሽ ነው ዘለሽ የምትገቢበት ትልና ማርታም በጣም ትቆጣታለች። በዚህ ጊዜ ዳጣም ታፍርና ከዛ ከቤት ትወጣለች ማለት ነው። እና ከዛ ከቤት ትወጣና እንግዲህ በቃ ምንም ማድረግ ስላልቻለች ናታን ወደ ውጭ ሲወጣ ነበር ተከትላ ትወጣና ናታን እናቴ ማነች? ሰላም ወረቀቱ ላይ የጻፈችው ምንድን ነው ብላም ስትጠይቀውም ዛሬ ሁሉንም ነገር ትነግረኛለህ ንገሪ ስትለውም ናታንም ለምንድን ኤቢ አትነግርሽም ይላታል። ኤቢማ በአንተ ተደራደረችኝ ስትልም አይ እና ታዲያ እኔ ይህንን ጉዳይ ከማቀ ይቅርብኝ ብለሽ አልሻት ሲልም ናታን አትቀልድኝ ናታን አትቀልድ ሁሉንም ነገር ታውቃለህ ንገሪ ስትለው ለምን አባዬን አትጠይቀውም ስትልም አባዬንማ ማታ ልጠይቀው ሄጄ ነበረ ግን እማዬ እንዴት አመነጫጭቃ እንዳስወጣችኝ እኔም አጠያየቄ ትክክል አይደለም መሰለኝ ስትልም ለናታን ትመልስለታለች። ናታንም በቃ ይኸውልሽ ተረጋጊ ምናምን አንቺን የሚመለከት አይደለም የጻፈችው ሰላም ሲልም አይ እኔን የሚመለከትን የጻፈችው ተው እባክህ ግን የማታውን አታስታውሰኝ አሁን ንገሪ ብትለውም ናታንም ያው ምንም ነገር ሊነግራት አልቻለም። እና በዚያን አጋጣሚ ማርታ ትደውልላታለች። ማርታ ስትደውልላት እንግዲህ ትየደወለች ትላለች ይኸውልሽ ዳጣ ነገሮቹን በችኮላ እንዳታበላሽ ሰላም ያለችሽ እንደ ልጅ አይሻለሁ ስትልም እና ያንን ይዛ ነው ማለት ያንን ይዛ ነው ነገሮቹን እያበላሸች ያለችው ኤቢ ብሎም ይነግራታል ማለት ነው። እውነትህን ነው ልመንክ ናታን ስትለው አዎ ዳጣዬ እንደዛ ነው ሌላ ምንም የጻፈችው ነገር የለም በማለትም ይነግራታል። ቆይ እኔ ማነኝ? እናቴ ማነች? አሁንስ እናቴ የት ነው ያለሽው? እያለችም ዳጣም እያለቀሰች እና በጣም ልቧ እንደተሰበረ ተመልክተናል። እና ናታንም በቃ አይዞሽ ብሎም ያቅፉ እንግዲህን እያጽናናት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነው ዳጣ ድራማ ይዘንላችሁ ቀርበናል። እና ማርታም እንግዲህ አላ አይደለ በነገራችን ላይ አንዳንዴ የሆነን ነገር በአላ አይደለ የሆነን ነገር እስከ ጥግ ድረስ ማድረግ ከፈለግን የሆነ መላ ነገር አናጣምና ማርታ እንግዲህ ከውጭ ስትገባ ኤቢ እየሮጠች ትመጣና እማዬ አገኘሽ ቆርሻት ትላታለች። ማርታ አሁን እንግዲህ ወደ ሰላም ጋር ሄዳ ሰላምን ጥፍር ቆርጣ መጥታለችና እንግዲህ ይህንን ነገር ቆርጣ የመጣችበት የዳጣ እናት ነች ወይስ አይደለችም የሚለውን ነገር ለማረጋገጥ ነው። እና አውድ ቆርጫት አለሁኝ አሁን የዳጣ ነው የሚቀረው ሲል አውድ የዳጣን አሁን እንደምንም ብለሽ መቁረጥ አለብሽ ስላትም ምንም እንደምንም ብለሽ የሚያስብል አይደለም
ወዳ ሳይሆን በግዷ ትቆረጣለች ስትል ማርታም ትነግራታለች። ማርታ እዚህ ጋር እና ኤቢ ሆነው ሲያወሩ ለዛ መስማት የሌለባትን ነገር አንድ የቤተሰብ ምስጢር እየሰማች ነው። እናም እንደዛ ስትልም አየሽ እማዬ እኔ ከመጀመሪያው ብትነግሪን ብትሰሚ ኖሮ እዚህ ደረጃ አደርሽም ነበር፣ ሁሉንም ነገር ታቂ ነበር ስትላትም በይ አሁን አንቺ ካሉሽ ብዙ ታወሪያለሽ ስትላትም ከምሬ ነው እማዬ ትላታለች። እናም እንደዛ ስትላት እንግዲህ ግን ይኸውልሽ ሁሉ ነገር ትክክል ነሽ ማለት አይደለም። በነገራችን ላይ ኤቢ ማለት ነው ማለት አሁን ላይ እንግዲህ ግን ማለት የሰላም ልጅ ነች እማዬ እኔ እርግጠኛ ነኝ ስትልም ቆይ ግን የሰላም ልጅ ከሆነች ከኔ መደበቁ ስለምን አስፈለገ? ቆይ በምን ጊዜው አስወልደው ነው እያለች ነው ማርታ። አሁን ላይ እንግዲህ ግን አሁን የዳጣንና የኤቢን የዲኤን ምርመራ ስታስመረምር ትክክለኛ እናቷ መሆኗን ካወቀች እርግጠኛ ነኝ ደግሞ አባቷ ማን ነው ብላ ወደ ደረጀ ታመራ ሲሆን ወይንስ ደግሞ ወደ ጓደኛው ነው አሁን እንዳሰበችው እርግጠኛ የጓደኛው ነው ብላ ታስብ ይሆን? እኔ በጣም ነው ግራ እየገባኝ ያለው ማለት ነው። እና ኤቢ አሁን እዚህ ላይ ምንድን ነው ያለቻት? ወይም አየ አይታወቅም እኮ ወይም ደግሞ የደበቁሽ ከአባዬ ወልዳት የሆነ ስትለው ይዛት በጥፊ ትላታለች። እና ለዛ የሰማችው ነገር እንግዲህ ግን ያው ኤቢ ሰው ገላ እንደቀበረች ነው ገብቷችኋል። እና ይህንን ነገር ስትሰማ በጣም ነበር የደነገጠችው። አልጠበቀችም እንዴት ሆኖ ምናምን እያለችም እንግዲህ ግን በቅንጭላቷ በጣም ሌላ ነገር እያሰበች ተመልክተናታል ማለት ነው። እና በጣም ደንገጣም ነበረ። ከዛም አሁን ላይ አርጁ ለኤቢ ማታ በምሽት እንግዲህ ደውሎ በተኛችበት ጓደኛዬን ምን አድርጋችሁት ነው ኤቢ? በመጀመሪያ እንግዲህ አርጁ ሲደውልላት ለኤቢ ምንድን ነው ያላት? ድምፅሽን በስማት ናፍቆ ናፍቀሽ ነበር ያላት። እናም እንደዛ ሲላት እንግዲህ ግን ቆይ አርጁ ምን ፈልገህ ነው ከኔ የደወልከው? ቆይ ከኔ ምንድን ነው የምትፈልገው ስትለው አይ እኔ ምንም አልፈለግኩም ስለ ናፈቅሽ ብቻ ነው። አሁን ራሱ እንዴት እንደናፈቅሽ ምናምን ይላታልና እኔ የምልሽ ኤቢ የሆነ ጓደኛዬ እናንተ ጋር መጥቶ ነበር እና ስደውልለት ስልኩ አይሰራም። ምን አድርጋችሁት ነው? አሁንም እንዳገታችሁት ነው እንዴ? ውሃ እንደመታችሁት ነግራኛለች ምናምን ሲልም እንግዲህ ግን በዚህ ጊዜ ኤቢ ትደነግጥና እኔ ምን አቅልሃለሁ እንደ ምናምን ስትልም እና ይኸውልሽ ፖሊስ ይዤ እመጣለሁ ይላታል። ከዚህም ፖሊስ ነው ይኸውልህ አርጁ አንተ ራሱ ወንጀለኛ ነህ ትታሰራለህ ስትለው አርጁም እስር ቤቱ አሪፍ እንደሆነ ካሁን በፊትም እንዳየውና እንደተመቸው ይነግራታል። እና በዚህ ጊዜ እንግዲህ ግን በቃ ካወራሽኝ ፖሊስ ይዤ አልመጣም ሲላትም እሺ አርጁ ይሄው እያወራሁ አይደለ ምናምን ብላም ስትቅለሰለስ አርጁ በዚህ ጊዜ ጓደኛውን የሆነ ነገር እንዳደረጉት ይረዳል። ኦኬ ስለዚህ ጓደኛውን የሆነ ነገር አድርጋችሁታል። አሁን እኮ ራሱ እንደዛ እንዳልተጸየፍሽኝ አሁን ፖሊስ ይዤ እመጣለሁ ስለሽ አወራሃለሁኝ አልሽኝ ሲልም ይነግራታል። ከዛ እኔ ምን አገባኝ ስትፈልግ እንደፈለግኩን ምናምን ቆይ ምንድን ነው የምትፈልገው እያለች በጣም እየተጨነቀችና እየተጠበበችው ተመልክተናታል ማለት ነው። እና እኔ እንጃ እንግዲህ አርጁ በነገራችን ላይ የሆነ ነገር ማድረግ አለበት ብዬ ነው የማስበው። እና ሙዶች ማርታ እንግዲህ ግን የውሃዬን ጥፍር እየቆረጠች ባለበት ጊዜ ዳጣ መጥታ ነበረ። ዳጣም እንግዲህ መታ ቁጭ ብላ የውሃን ጥፍር ካቆረጠች በኋላ ውሃ ይችን ማነች ዳጣን ነይ ልቁረጥልሽ አንቺንም እንደው ደስ ይበለኝ ምናምን እያለ በጣም ተለሳልሳ ምናምን ወይኔ ፈጣሪ ሆይ ወይኔ ውሃ ዳጣ ገና ዛሬ ተሸወደች ወይ ይህንን ነገር ለደረጀ ቶሎ ተናግራ አባቷን የሆነ ከአደጋ መታደግ ያለባት ብዬ ነው የማስበው። እና አይ የኔ እኮ ጥፍሬ እኮ አያድግም የኔ ደግሞ ቶሎ አያድግም እቆርጠዋለሁ ምናምን ስትል እንዴት አዳ ምንድን ነው ውህዬን ተጠይፈሻት ነው ወይስ እናትሽ ስላልሆንኩ ነው እያለችም እንግዲህ ማርታም ዳጣን እንግዲህን በጣም አሸማቃ ነው ይሆናል አይደለ ምንም ነገር እንዳናስብ የሆነ በሀሳባችን ሌላ ነገር የሚያደርጉናል ላይ ልክ እንደዛ አይነት ታደርጋታለች። ከዛ የማየኝ እኮ እንደዛ አይደለም አንቺም እኮ እናቴ ነሽ ነው ስትል እኮ ካለ በቃ እኔ እናትሽ ከሆንኩኝ ነይ ልቁረጥልሽ ትላታለች። እንግዲህ ምንም ማለት አልቻለችም። ዳጣየም እሺ ምናምን ትልና ጥፍሯን ትሰጣታለች። እኔ እንዴት አድርጋ እንደቆረጠቻት አላውቅም። ከስሩ ነው ገብቷችኋል። የሆነ ለዲኤን ምርመራ ስለሚፈለግ የሆነ ከጫፈ ሳይሆን የሆነ ከስር ጸጉር ራሱ ሲሆን ራሱ የተቆረጠ ነገር ሳይሆን የሆነ ከስሩ የተነቀለ ነው ለዲኤን ምርመራ የሚሆነው አይደለም።
እንደዛም እንግዲህ በጣም አድምታ ምናምን ነበረ የቆረጠቻት። እናም እንደዛ እንግዲህ ስትቆርጣት ይኸው ልሄድ አይደለም አየስትላት በቃ ይኸው አልኮንም እዛ አለልሽ ጨርቅም አለልሽ ትላትና ማርታም ያንን ነገር ትጠቀልላለች ማለት ነው። እና ናታን ጋር ትመጣና ምን አዲስ ነገር አለ እማዬ? ሰሞኑን በጣም ተክዛ ነበረ፣ ግን ዛሬ ደግሞ ከወትሮ ለየት ብላ እየሳቀች ነው እየተጫወተች ነው ሲል፣ አረ ምንም አዲስ ነገር የለም ይላታል ማለት ነው ናታን። እና አጣ እንግዲህ በማርታ ሁኔታ በጣም ግራ ተጋብታለች ማለት ነው። እናም ሌላው እንግዲህ ግን ኤቢ ነች ማለት ነው። ኤቢ ያው አርጁ ካናገራት በኋላ እንዲሁም ደግሞ ውሃ ያው ስለነገረችው ለአርጁ አርጁ የሚቀመጥ አይደለም ፖሊስ ይዞ ይመጣል ብላ አባቷን እንግዲህ እንደ አባትነት ልታማክረው ሄዳ ነበር። አሁን ላይ እንግዲህ ምንም ፎከስ አያደርጋትም አባቷ ምንም ሊረዳት አልቻለም። እናም ትሄድና አባዬ ምናምን ትላለች፣ ወይ አርጁ ደውሎልኝ ነበር ፖሊስ ይዤ እመጣለሁ እያለኝ ነው፣ ስለዚህ ምናምን ስትለው እንግዲህ አርጁ ወይ ካልታሰረ ወይ ካልተወገደ ፖሊስ ይጠቁምብናል ትለዋለች። ከዛ እንዴ እቤት ድረስ እኮ ገብቶ ወይ ጓደኛዬ እኔን ያደረጋችሁት ብሎ ነበር። ምን እቤት ድረስ ገብቶ ነበረ? አዎ እቤት ድረስ ገብቶ ነበረ። እና ውሃም ደግሞ ሰው የሆነ ነገር እንደመታን ሰው እንደመታን ነግረዋለች ምናምን እና መታሰር አለበት ወይ መገደል አለበት፣ ቢገደል ይሻልሻል ወይስ ቢታሰር ሲላት፣ ቢገደል በቃ መግደል ላንቺ ቀላል ስለሆነ ያውም ላንቺ ቀላል ስለሆነ አንቺ ታደርገዋለሽ ብሎም እንግዲህ ደረጀም ድክክ አድርጎባታል። እና ወዶቼ ቀጣይ ፓርት እስከምንመጣ